የብዙዎች መነጋገሪያ የነበረው ተአምር የቆላ ድባ ከተማ ኮሚኒኬሽን ቢሮ መግለጫ አውጥቷል። የቆላ ድባ ከተማ እግሬው ልቅ ብሎ እግሬ መንቀሳቀስ መነሳት ማልችል ነበር። ለመብራን ክብር የተመሰገነ ይሁን። አይው አሁን ቁሜ ሄጄ እንደ ሰው እየተንቀሳቀስኩ ነው ያለው። እንኳን ደስ አለህ። ያው ባልጋ መጣው ዛሬ ያው ቁሜ እየሄድኩ። ይሄንን የዋህ ለምንድን ነው የምትጫወቱበት? ኪዳነ ምሕረትስ በዚህ መልኩ ተገለጠች ብላችሁ ስትናገሩ አታፍሩ? ትንሽ እንኳን ሼም አይዛችሁ? ትንሽ እንኳን ለኪዳነ ምሕረት ክብር አይኖራችሁ? እኔ በጣም ያሳዘነኝ ጠያቂ ትውልድ ማጣት ነው። ይሄ ነገር እንዴት ሆነ? ይሄ እውነት ትክክለኛ መገለጥ ነው ወይ ብሎ ታሪክነሽ አይነ ስውር ነበር። ዛሬ ግን ያው በገለ ታምራቷ ይሄው ታምሩን አሳይተዋለች። አይኑ ተከፍቷል። ጊዮርጊስ ጋራ ይናገር። እሺ ጊዮርጊስ ጋር ሀገር የተወት እናቴ ኪዳነ ምሕረት አብራ በእግሯ እያበራች ሰው ሳወጣት እግሯ መጣ። ከዚህ ተደባባዩ መሃል ታይታ እሺ እዚህ ጋር ደግሞ የተገለጠችው ኪዳነ ምሕረት በቆላ አባዱ ነው። እኔ ማውቀው ኪዳነ ምሕረት የተገለጠው በቀራንዮ ነው። አሁን ከተገለጠችው ኪዳነ ምሕረት ታምር ዛሬም ክቡራን ተመልካቾቻችን ትክክል አይደለም። ቦታው ላይ ሊቃነ ጳጳሳት ደርሰው ጸሎት አድርገው ቦታው ትክክል ነው ብሎ እስካላረጋገጡ ድረስ እንደዚህ ህዝቡ እንደዚህ መነዳቱ ምንድነው ትርጉሙ? ሰጠው መግለጫ ለስኪ ንገረልን አባታችን ስለታምሩ መግለጫ ማምሰተው ታምሯን ሰምቼ ትናንት ዛሬ ጉድ በምስራቅ ደንቢያ ወረዳ በቆላ ድባ ኪዳነ ምሕረት አሁንም ታምሯ እየተሰራ ይገኛል። ጸበሏን እንግዲህ ሂጄ ለመጎብኘት አይቻለሁ። እንግዲህ የፈለቀችበትን ጸበሏን እንግዲህ ሁሉም እየዳነ እየተፈወሰ ተሸክመውበት የመጡትን አልጋቸውን እየያዙ እየሄዱ እያየነን ነበረ። በኪዳነ ምሕረት እንግዲህ በጸበሏ ተፈውሶ አልጋዋን አንጠልጥሎ የሚታይ አባታችን እንግዲህ የሚሰጠው መግለጫ ለስኪ ንገረልን አባታችን ስለታምሩ መግለጫ ማምሰተው ታምሯን ሰምቼ ትናንት ዛሬ መጥቼ ባልጋ ገብቼ አሁን ወጥቼ በመሄዴ በጣም ደስ ብሎኛል። ደስ ይበላችሁ። እንግዲህ የእናታችን የኪዳነ ምሕረት ታምሯ እንደቀጠለ ነው። ሁላችሁም ወደ ጸበሏ እየመጣችሁ የእናታችን ታምር በረከቷ ይድረሳችሁ እንላለን። ምንድነው ነው ወይ ነበር አራት አመት ነሽ ለስናመን ወልባሉ እስኪናቲ ኪታዩ ይናገር ወንድማችን ይናገር እስኪ ስለተፈጠረው ነገር ተናገር ወንድማችን ነገር እስኪ አንዴ ተናገር ቁጣት ነው አይደቀስም ወንድም እስኪ ንገረን የተፈጠረው ተናገር ተናገር አታውት የዩኒቨርሲቲ ተማሪ ነበርኩ። አመት ድግምት ሆብኝ ዩኒቨርሲቲ ሆኜ ተፎቅ ሊወድቅ ስል አመጡኝ። 4 አመት አንጓለሁ ነው። በቀደም በህልሙ ኪዳነ ምሕረት እያለቀስኩ አነ እንበይና በሰችልኝ አይው መጣው ደምኩ እልል በል እስኪ ስለ ወላድ ባለይ ኪዳነ ምሕረት ተፋና ሳየችን ንጹህናችሁ ለምኑ ቀርብ ነው ሁላችሁ እልል በላችሁ አመስግኑ። ያረታመቱ ነው ሰሞኑን እንግዲህ እንደምታውቁት ይህ ምስል እየተዘዋወረ ይገኛል። በቆላ ድባ ከተማ ከአንድ ዋርካ ላይ የእመቤታችን የቅድስት ማርያም ስዕል ታየ። ከዚያ ዋርካ አካባቢም ጸበል ፈለቀ፣ አይነ ስውራን በሩ የሚል መልካም ዜና እየሰማን ነው። በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። ግን እዚህ ላይ እኛ ኦርቶዶክሳውያን እንደዚህ አይነት ተአምራት ሲገለጥ እንዴት ነው? እኛን ለማስተማር ነው ወይስ የኛ ደግነት በዝቶ የኛን ደግነት ለማጽናት ነው እግዚአብሔር ተአምሩን የሚገልጥ ብሎ ቆም ብሎ ማሰብ ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በዚህ ምድር በሚያስተምርበት ጊዜ ብዙ ተአምራትን አድርጓል። አንዳንዶችን ተአምራት የሚያደርጋቸው ልባቸው የደነደነ የመመለስ እድል የሌላቸውን
በተአምራት ለመሳብ የሚደረግ ተአምራት አለ። ደቀ መዛሙርቱ ደግሞ እንደዚህ ሲዋዥቁ ልቡናቸውን ለማጽናት የሚደረግ ተአምራት አለ፣ ሃይማኖታቸው እንዲጠነክር ማለት ነው። እናም ጌታችን ኢየሱስ ክርስቶስ ተአምራትን ሲያደርግ ለተለያዩ ምክንያቶች ነው ማለት ነው። እንዲሁም ደግሞ በጌታችን በኢየሱስ ክርስቶስ የሚያምኑ ምዕመናንም በእጃቸው ብዙ ተአምራትን ማድረግ እንደሚችሉ ሲያሳየን ነው ማለት ነው። እናም አሁን ተአምራት ባየን ቁጥር በጣም ጫጫታው ይበዛል፣ በጣም ግርግሩ ይበዛል። በእርግጠኝነት አሁን እንግዲህ ያ ቦታ ሌላ ስም ይቀየርለትና ነጋዴዎች ገብተው በዚህ ጸበል ላይ በጣም ብዙ ንግድ እንደሚካሄድበት አልጠራጠርም ማለት ነው። እናም ተአምራት ስናይ እግዚአብሔር ሊገስጸን ፈልጎ ነው ወይስ ደግሞ ከዚህ ከጥላቻችን፣ ከመገዳደላችን፣ ከክፋታችን፣ ከመለየታችን እንድንመለስ እያሳየን ነው፣ ታምሩን እየገለጠልን ነው ብሎ ቆም ብሎ ማሰብ ይገባል ማለት ነው። ታስታውሱ ከሆነ ቃጽላ ማርያም አዲስ አበባ ጸበል ወጣ ተብሎ የእጅ ጌጥ ቃጽላ ማርያም፣ የአንገት ጌጥ ቃጽላ ማርያም፣ ምድሩ ሁሉ ቃጽላ ማርያም፣ በቃ ከኢትዮጵያ ዳር ድንበር ሁሉ ወደ ጸበሉ የመጡ ሰዎች አሉ። አሁን ቃጽላ ማርያም አለች? የለም። ግር ያለው አሁን ያ ቀርቶ ደግሞ የት ነው ስውሯ ማርያም ደግሞ ስውሯ ማርያም ሂዶ ግር። እግዚአብሔር ደግሞ በዚያ ተአምራት ላይ የምንጠፋበት ከሆነ የምንሰናከልበት ከሆነ ተአምራቱን ያቆማል። ተአምራት የሚደረግልን ተምረን ተገስጸን እንድንመለስ ነው። ከስጋው ደግሞ በላይ ተአምራት አለ ወገኖች? የለም አይደል? ስጋው ደግሞ የማንቀበለው ሁሉ ጸበል ሲባል በቃ ጸበል ፈለቀ አይነ ስውር በራ ከተባለ እንዴ ሰው እኮ አይነ ስውር የሚሆነው እግዚአብሔር ፈቅዶ ሊሆን ይችላል። ሰው በሽተኛ የሚሆነው እግዚአብሔር ፈቅዶለት ሊሆን ይችላል። ሰው በሽተኛ ሲሆን ጸጋው ሊሆን ይችላል። በዚያ በሽታው ላይ እግዚአብሔር ጸጋው ሊጨምርለት ስለሚችል ማለት ነው። እናም ተአምራት ፈላጊዎች ባንሆን የኪዳነ ምሕረት ተአምር ሲገለጥልን ለምን ይሆን እስኪ ንስሐ እንግባ የሚል ሰው አለ? የለም። እስኪ ጸበሉን እንሂድና እንየው ተአምራቱ ተገለጠ በለው። እግዚአብሔር ተአምራት ሲያደርግ ሊያስተምረን ሊሆን ስለሚችል ቆም ብለን ብናስብ። ሌላው ደግሞ ያጸበል እግዚአብሔር ባርኮልናል፣ ብዙ ድውያን ይፈወስበታል ብዬ አምናለሁ። ነገር ግን ደግሞ አንዳንድ አጥማቂነን ባዮች ገብተው እጃቸውን አስገብተው በእግዚአብሔር ተአምራት ላይ ብልጣብልጥ ለመሆን ሞክረው ያን ጸበል እንዳያረክሱት እንዳያከሽፉት እሰጋለሁ። ጥንቃቄ ይደረግበት ለማለት ነው። ማንኛውም ኦርቶዶክሳዊ ክርስቲያን እንግዲህ ዘመኑን የዋጀ መሆን አለበት። መጽሐፍ ቅዱስ ምን ይላል፣ በተአምር ዙሪያ የተነገሩ ነገሮች ምንድናቸው ብሎ ቆም ብሎ ራሱን መመርመር ያስፈልጋል እንጂ ግር ብሎ ከማንም ሊነደው አይገባም ማለት ነው። በጥንቃቄ በማስተዋል መሆን መቻል አለበት። እግዚአብሔር ተአምር ለምን ያደርጋል? በስጋ ማርያም በተገለጠ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ተአምራት ያደረገ ስለ 3 ነገር ነበር። የመጀመሪያው የእግዚአብሔር ልጅ መሆኑን እንዲያውቁ፣ እግዚአብሔር መሆኑን እንዲያውቁ ሰው ሲሉት ስለነበር የጠራቢው ዮሴፍ ልጅ ነው እያሉ ሲሉ ስለነበረ የእግዚአብሔር ልጅ እንጂ የዮሴፍ ልጅ አለመሆኑን እግዚአብሔር እንጂ ፍጹም ሰው ብቻ እንዳልሆነ ለማሳየት ሲል ተአምራት ያደርግ ነበር። ሁለተኛው የማያምኑ አህዛብ በምልክት እንዲደነቁ ወደ እምነት ለማምጣት ሲል ይሄንን ብዙ አላደረገም። በዋነኝነት የእግዚአብሔር ልጅ ስለመሆኑ እንጂ በተአምራት በእጆቹ ምልክት እንዲያመልኩት አልፈለገም። ይሄንን በጣም ጥቂት ነው ያደረገው። ሶስተኛው ግን ሩህሩህ ስለሆነ ቸር፣ መሐሪ፣ ይቅር ባይ ስለሆነ ስለሚያዝን ልቦናው አዛኝ ነውና አጋንንት ሲያሰቃዩቸው ሲያይ ሰዎችን ከማዘኑ የተነሳ ይፈውሳቸው ነበር። ጎባጦች ሲያይ እያዘነላቸው ይፈውሳቸው ነበር ስለሚያዝን ማለት። ስለዚህ ስለነዚህ ምክንያት ነው ጌታ ኢየሱስ ክርስቶስ ተአምራት ያደረገው። ዛሬስ የተደረገልን ያለው ስለምን ምክንያት ነው? ሊያስተምረን ነው? ሊገስጸን ነው? ሊቀጣን ነው ብሎ ማለት ያስፈልጋል። መቼም ለትምህርት አይሆንም። ምክንያቱም እኛ አንድ ጊዜ በክርስቶስ አምነናልና ለማቅረብ አይደለም። ተአምራት ለማያምኑ ለአሕዛብ ስለሆነ ማለት እና በተአምራት የምንደነቅ መሆን የለብንም። ማንም ሊነዳን አይገባም። በዚህ ስም ማጭበርበር፣ ሌላ ነገሮች እንዳይፈጸሙ መጠንቀቅ መቻል አለብን። እንደተባለው ሐሰተኛ አጥማቂያን የሚሉ ደግሞ በዚህ ገብተው እናጠምቃለን የሚሉ የገነገኑ ደግሞ ሌላ ለቤተ ክርስቲያን ፈተናና ዕዳ እንዳይሆን ምእመኑ ራሱን ጠብቆ የሚሆነውን ነገር አይቶ መርምሮ መወሰን መቻል አለበት እንጂ እንዲሁ ምክንያቱም ቅዱስ ሲኖዶስ ባልተናገረበት ሲኖዶስ ይሄ ነገር ትክክል ነው ብሎ ወይም ደግሞ የሀገረ ስብከቱ መግለጫ ባለወጣበት መንገድ ማንም እየተነሳ እንዲህ ተአምራት ተደርጓል ማለት ልክ ላይሆን ይችላል። ሊደረግ ይችላል። ነገር ግን መመርመር፣ ማወቅ፣ ማንሰላሰል ደግሞ ተገቢ ነው ማለት ነው። ያንን ማለት ያስፈልጋል እንጂ ሁሉም ዝም ብሎ እየተነሳ ሆሆታ ግርግርታ ለቤተ ክርስቲያን ፈተና ሊሆን ስለሚችል ከግማሽ አይነ ስውር ነበር። ዛሬ ግን ያው በገለ ተአምራቷ ይሄው ተአምሩን አሳይተዋለች። አይኑ ተከፍቷል። ጊዮርጊስ ጋራ እኔን ነገር እሺ ጊዮርጊስ ጋር ሀገር የተወት እናቴ ኪዳነ ምሕረት አምራ በእግሯ እያበራች ሰው ሳወጣት እግሯ መጣ። ከዚህ ተደባባዩ መሀል ታይታ ከዛ ወዲያ ካህናቱ ላይ እየከበከባ መጣት።
የዕለት ሁለት ሰዎች መጣው ነገርኝ አረሳው አበራ ተባለ በእግሬ ዝም ብዬ በእግሬ መጣው ወደ ካህናት ሁላ አሳለመኝ ጠበጠበኝ ርጭቱን ተረጨው እንደዚያው በእግሬ እንደው እስቲ ጉዷን ታምሯል አልናገርም ብዬ ግጥም ብዬ ሄድኩኝ ፍጃ ድሬ ተቤቴ ማልዳ በእግሬ መጣው ድርማን ገደሉን ተሻግሬ ሁሉን ነገር ሂጄ ላሞቼን ሁላ የረሳኋቸውን ሁላ ዳስሼ ጠየጥቼን ሁላ እልል በሉ እስኪ እልል በሉ እሰይ አሁን እኛ እየታየኖት ነው ያያ ብርሃን እየታየነ ነው አሁን የሙላለም እንግዳ ልጅ ነው እልል በሉ እልል በሉ እልል በሉ ታምራቱ ገና ይቀጥላል ታምራቱ ግምጃ ይመስላል የሙላለም እንግዳ ልጅ እልል በሉ ታይቶታል ታምራቱ ገና ይቀጥላል ሙመይ ዘት ቀርተኛል እልል በሉ ታምራቱ ይቀጥላል ወጣው ያጣፋት ጅምላ አጅም ለከለከለ ብቻ አትበሉ ማርያም እልል በሉ እኔ ይሄን ነገር እየተቃወምኳችሁ አይደለም፣ ግን እያደረጋችሁት ያላችሁት ነገር በፍጹም ትክክል አይደለም። ቦታው ላይ ሊቃነ ጳጳሳት ደርሰው ጸሎት አድርገው ቦታው ትክክል ነው ብሎ እስካላረጋገጡ ድረስ እንደዚህ ህዝቡ እንደዚህ መነዳቱ ምንድነው ትርጉሙ? እኔ እየገባኝ አይደለም። እኔ ታምሮ አይደለም እያልኩ እየተቃወምኩኝ አይደለም። ሊሆን ይችላል። ሊሆንም ከቻለ ደግሞ ስርዓት አላት አይደለ ቤተክርስቲያኒቷ? በቃ በዚያ ስርዓት ነው እንጂ የሚካሄደው ይሄ ዝም ብሎ ህዝቡ ትርምስምሱ ወጥቶ አስቡበት። አንተ ግን ባመንክበትና በተማርክበት ጸንተ ኑር እንዲል መጽሐፍ ቆም ብሎ ማሰብ ማንሰላሰል የኦርቶዶክሳውያን ግዴታና መታወቂያ ነው። ምክንያቱም እያንዳንዷን ነገር በመንፈስ መመርመር ያስፈልጋል ማለት ነው። መንፈስን ሁሉ አትመኑ መርምሩ እንጂ ስለሚል የጌታ ቃል ያንን ማድረግ ተገቢ ነው እንጂ ሁሉን ነገር እንደወረደ የምንቀበልበት ግዴታ የለብንም። ፍትሐ ነገሥቱ ምን ይላል? የሥርዓተ ቤተክርስቲያን ምን ይላል? መጽሐፍ ቅዱስ በዚህ ጉዳይ ምን ይላል? አባቶች ምን ይላሉ ብሎ መስማት ማንሰላሰል ማወቅ ያስፈልጋል እንጂ ሁሉን ነገር በሆይታና በሙቀት የሚደረግ ነገር መሆን የለበትም ማለት ነው። እንግዲህ ተገልጣ ሊሆን ይችላል። ታምሯን በስርዓት በሚገባ ስትገለጥም በምን መልኩ ነው እንዴት ነው አሳማኝ ነገሮችን እያነሱ መወያየት ያስፈልጋል እንጂ ሆይታና ግርግርታ ለሌባ ይመቻል እንዲሉ ቤተክርስቲያናችን ዛሬ ብዙ ፈተና አለባት። ያ ሁሉ ፈተና ይበቃታል ማለት ነው። ስለዚህ ቅዱስ ሲኖዶስ መግለጫ ባልሰጠበት የሀገረ ስብከቱም ይሄ ነው ብሎ የወንቶን ባልፈቀደበት ነገር ልክ እንደተባለው በቃ በየጊዜው የሚነሱ ነገሮች አሉ። ዛሬ የሚሰራው ነገር ሁሉ ፖለቲካዊ እጅ በዛበት ስለሆነ ምንድነው ዓላማው? መቼ ነው የሆነው? እንዴት ነው የተደረገው? ለምንድን ነው እያሉ መጠየቅ። ማስረጃዎች ኤቪደንስ ምንድናቸው? ኤቪደንሶችን ማስረጃዎችን ስንጠይቅ ከመጽሐፍ ቅዱስ አንጻር ብቻ መሆን መቻል አለበት ማለት ነው። ከቦታው አኳያ እንዲሁም መጽሐፍ ቅዱስ እንዴት ይላል፣ እንዴት ነው የሚገልጸው ይህንን ታምር የሚለውን እንዲሁም ደግሞ ከቦታው ሁኔታ አንጻር እንዴት የተደረገ ነው፣ በምን ምክንያት ምንድነው የተደረገ። አሁን ታምር የተደረገ ነው ተብሏል። እሳይ በጣም ደስ የሚል ነገር ነው። አይነ ስውራን እየተፈወሱ ነው። ጎባጣ እየቀነ ነው። እግራቸው የማይሄድ ሰዎች ሁሉ እየሄዱ ነው ተብሏል። እሱን ደግሞ በደንብ መመርመር ያስፈልጋል። ልክ ንግስት ሌኒ እንዳደረገችው ማለት ነው። ንግስት ሌኒ የጌታን መስቀል ከሌሎች መስቀል ጋር ለመለየት የታመሙ ሰዎችን አምጥታ እንዳደረገችበት ማለት ነው። ልክ እንደዛ ነበር ከሚል ሰውን የታመሙ ሰዎችን እያመጡ ማሳየት መቻል ያስፈልጋል ማለት ነው። ይህንን የዋህ ህዝብ ለምንድን ነው የምትጫወቱበት? ኪዳነ ምሕረትስ በዚህ መልኩ ተገለጠች ብላችሁ ስትናገሩ አታፍሩ? ትንሽ እንኳን ሼም አይዛችሁ? ትንሽ እንኳን ለኪዳነ ምሕረት ክብር አይኖራችሁ? እኔ በጣም ያሳዘነኝ ጠያቂ ትውልድ ማጣት ነው። ይሄ ነገር እንዴት ሆነ? ይሄ እውነት ትክክለኛ መገለጥ ነው ወይ ብሎ ታሪክን አይቶ በታሪክ እኮ በጣም ብዙ መገለጦች አሉ። በሜክሲኮ ብንመለከት፣ በፈረንሳይ ብንመለከት፣ በግብጽ ብንመለከት የእመቤታችን እኮ መገለጥ ነበረ። ያና ይሄን አመዛዝኖ እውነት መገለጥ ነው ወይ ብሎ የሚናገርና የሚጠይቅ ሰው በማጣቴ እጅግ በጣም አዝኛለሁ። ነገን ያንዱ ጫካ ገብቼ ዛፍ ላይ ሳልሳል ድንጋይ ላይ ሞንጨር አድርጌ ማርያም ተገለጠች ብላችሁ አሁን እንደለመዳችሁት ነይ እመዬ እያላችሁ ልትመጡ ነው። መጀመሪያ እኮ ማጣራት ይቀርማል። ያ ነገር ትክክለኛ ነው ወይንስ አይደለም፣ የእውነት መገለጥ ነው ወይንስ አይደለም ብሎ መጠየቅና ማረጋገጥ ያስፈልጋል። እባካችሁ ሰውን ዝም ብላችሁ አትንዱት። ምክንያቱም ይሄ ጉዳይ ነገ ለቤተክርስቲያን በጣም ትልቅ ፈተናን ይዞ ይመጣል። በጣም ትልቅ የኪዳነ ምሕረት ተአምር ዛሬም ክቡራን ተመልካቾቻችን
የአባታችን አይኑ በርቷል። አይን በርቷል። ይኸው ልጇ ዝም በሉ አንድ ጊዜ ልጅቱ ይኸው ምስክርነቷን ትሰጣለች። አሁን ሁላችንም እንስማት እስኪ። እንዴት ነበረ እህታችን? እንዴት ነበረ? እስኪ ንገሪኝ። 13 አመቱ ነው አይኑ ማያየው። እሺ ያው አይኑ ማየት ሲሳነው የአይን ጸጉር ነው ተብሎ ሕክምና ወስጄው ነበረ። እሺ ዝም በሉ። ወሰድኩት በኋላ ባህር ዳር ድረስ ወስጄዋለሁ። የአይኑ ብሌን ተጎድቷል። ለጊዜው ተፈለግሽ ዝም ብሎ ለይስሙላ ይገጠምለት ግን ማየት አይችሉም ብለው ሲሉኝ ተስፋ ቆርጬ ተቀመጥኩ። ከአንድ ወር በፊት ግን ባለቤት የስውሯ ማርያም ሄዶ ስለነበረ የስውሯ ማርያም እምነትና ቅቤ እምነቷንና ጸበሉን አምጠን ቀብተነዋል። እሺ ብራንዲ ነው ያለ ነው። ድምጽሽ ሞቅ አድርጊው። እሺ አሁን ግን ጧት መጣነ፣ ወንድሜ ይዞት መጣ። ጧት ይዘነው ገባነ በአልጋ ይዘን ገባነ። ከዛ በመስቀሉ በመጽሐፉ ታሸ። ምንም ነገር የለም። ዝም ብለን ወደ ቤታችን ተመለስን። እሺ ከቤታችን ተመልሰን ግን ያው እግዚአብሔር ይቅር ባይ ነው ብለን ምሳ ምናምን ከበላነ በኋላ ታጠብኩኝና ሰውነቴን እመቤት ዝም ብለሽ ልጅ ይህን ሰውዬ ይዘነው እንሂድ ብለን መጣነ። መጣነና አንዱ ቄስ ማየ በመስቀሉ አሻሸልኝ። ካሻሸ በኋላ እንዴት ነው ብለን ስንለው ምንም ነገር የለም። አሁንም ወደ ሌላ ቄስ ገባሁ። አዛ ሁለተኛ ቄስ ሲያሻሸው የአባቴ አይን በራ። የብዙዎች መነጋገሪያ የነበረው ተአምር የቆላ ድባ ከተማ ኮሚኒኬሽን ቢሮ መግለጫ አውጥቷል። የቆላ ድባ ከተማ አስተዳደር ቤተ ክህነት ሊቀ ካህናት መላእከ ሰብዓ ጥላሁን ቀናው እንደገለጹት የመገለጥ የታየው ዕለቱ የእመቤታችን የብስራት ቀን በሆነው ታኅሳስ 22 2018 ዓ.ም ነው በማለት እውነታውን አረጋግጧል። በመጀመሪያም በዋርካው ላይ የእመቤታችን የቅድስት ኪዳነ ምሕረት ምስል በግልጽ የታየ ሲሆን በነጋታው ደግሞ በስፍራው ላይ ድንቅ የሆነ ጸበል መፍለቁን ከቦታው በፈለቀው ጸበልና እምነት በርካታ ድንቅ ታምራት የተከናወኑና አይናቸው ማየት የተሳናቸው የነበሩ ግለሰቦች በጸበሉ ተጠምቀውና በእምነቱ ተቀብተው ማየት መቻላቸውን አረጋግጠዋል። ለረጅም ጊዜ በሽባነት አልጋ ላይ የነበሩ በቃሬዛ ተሸክሞ የመጡ ህመምተኞች በፈጣሪ ኃይል ተፈውሰው ቃሬዛቸውን ተሸክመው በእግራቸው መሄድ መጀመራቸውንም አብራርተዋል። ታዲያ ይህንን ቅዱስ ስፍራ በታቀደው መልኩ ለአገልግሎት ዝግጁ እንዲሆንና የመሰረተ ልማት ዝግጅቶች እንዲያሟሉለት የቤተ ክህነት ጽሕፈት ቤቱ ከመንግስት ስራ ኃላፊዎች ጋር በቅንጅት እንደሚሰራም አስታውቋል። በተለይ የግቢ ደህንነቱን ማስጠበቅና የጸበል ቦታውን ለምዕመናን ምቹ የማድረግ ስራ ቅድሚያ የሚሰጠው ተግባር መሆኑንም ገልጸዋል። የቆላ ድባ ኮሚኒኬሽን ቢሮ ጽሕፈት ቤት ነው እንግዲህ መግለጫ የሰጠ። ቤተ ክህነቱ መግለጫ አልሰጠም። እንግዲህ እንደሰማችሁት የቆላ ድባ ኮሚኒኬሽን ቢሮም የሰጠው እጅግ በጣም ከቤተ ክህነት የሚጠበቀውን ነው ማለት ነው። ይሄ ነገር በራሱ ምን አንድምታ አለው? እውነት ቦታው ለኮሪደር ይፈለጋል እየተባለ ለኮሪደር ተፈልጎ ነው ያ ቦታ ላይ ዛፉ ሲቆረጥ መጥረቢያዎቹ ሌሎቹ መሳሪያዎች ሁሉ እየተሰባበሩ አልሆን ሲል ነው የተገለጠሽ የሚል ነው እንግዲህ እየሰማን ያለው ነገር። ግን ይህ ከሆነ መንግስት ለቦታውን ለኮሪደር የሚፈልገው ከሆነ በዚህ ልክ መግለጫ ይሰጣሉ የሚለው ጥያቄ ምልክት ማስገባት። ለዚህ ነው መመርመር ያስፈልጋል ያለው፣ መጠንቀቅ ያስፈልጋል። በዚህ ልክ ለኮሪደር ይፈልጋል እየተባለ በዚህ ልክ ደግሞ መሰረተ ልማት ያስፈልገዋል ተገልጧል እውነት ነው ብሎ ምስክርነት መስጠት ምን ማለት ነው? ይሄ አይጋጭም ወይ? አይጋጭም ወይ? ነገ ህዝቡን ወደ ጥል ወደ አላስፈላጊ ነገር ውስጥ አይከትም ወይ? ህዝቡንና መንግስትን የሚያጣላ አይሆንም ወይ? እንዳለው እንግዲህ እንዲህ ብሎ ተናግሯል። ቤተ ክህነቱ ለምንድነው ዝምቶን የመረጠ ካለ ነገሮችን እያጣራ ነው ማለት ነው። እውነታው አልደረሰበትም ወይም ደግሞ እውነትነቱ በሌላ መንገድ ተሸፍኗል ማለት ነውና ይሄን ነገር በጥንቃቄ በማስተዋል እንይዘው ይገባል እንጂ በሙቀት መሄድ የለብንም። በመንፈሳዊ በመጽሐፍ ቅዱሳዊ ዕውቀት እንጂ በሙቀትና በለብ ለብ መጓዝ የለብንም። የኮሚኒኬሽን ቢሮ ጽሕፈት ቤቱ እናመሰግናለን። ነገር ግን መግለጫውን የሚታመን አይደለም። የሰጠውም ጥያቄ የሚያስነሳ ብዙ ነገሮች ስላሉበት ማለት ነው። ለኮሪደር ከተፈለገ እንዴት በዚህ ልክ መሰረተ ልማት አስገባለሁኝ እንዲህ ያግዛለሁ ብሎ ይላል ማለት በራሱ እጅግ በጣም አሳሳቢ ጉዳዮች ስለሆኑ ጭራሽ ደግሞ የጸጥታ ደህንነት ይጠበቅለት መድባለሁ የሚለው የስላቅ ንግግር ስለሚመስል በአስተውሎት በጥንቃቄ ልናየው ይገባል ማለት ነው። እግዚአብሔር ግን በነገር ሁሉ ታምራት ያደርጋል። ታምራቱን ግን መመርመርና መፈተሽ መንፈሳዊነቱን ይዘቱን ማወቅ ደግሞ የመንፈሳዊ የኦርቶዶክሳውያን ልጆች ግዴታ ነው። የአባቶቻችን የሲኖዶስ የካህናቱ ስራ ይሆናል ማለት ነው። ይህንን ማድረግ የሁላችንም ኃላፊነት ነው። እነዚህን ፎቶዎች ተመልከቱ። እኔ ባለወራ እነዚህ ይናገራሉ። ኪዳነ ምሕረት በቆላ ድባ ተገለጠች አልተገለጠች ነገ በደንብ በማስረጃ እንመጣበታለን። ኪዳነ ምሕረት ተገለጠችበት የተባለው ዛፍ ስር ያለ የገንዘብ ክምር፣ ለዛፉ የሚደረግ የሻማ መስዋዕት፣ የሚዞሩ ጥላዎች 100% ግልጹ ልንገራችሁ የውንብድና
የዝርፊያ ስራ ነው የተሰራ ያለው። እንደውም የሆነ ጊዜ ስለ ኢሬቻ ሲጮህ ነበር። በጣም ብዙዎቻችሁ ስትጮህ ነበር ስሰማ። ስለ ኢሬቻ ብዙ ሙቀቱ ባይኖረኝ እንደምሰማው ከሆነ ግን በእግዚአብሔር ስም ዝርፊያ የሚፈጸምበት የሚነገርበት አይደለም። ለዛፎችም የሻማ መስዋዕት የሚቀርብበት አይደለም።